ትመራቸዋለህ እንጂ ከሀሳባቸው ፍቅቅ አይሉልህም። የተሻለ ሀሳብ ካለ ያለን የተሻለ ሀሳብ ንገራቸው። ወይ ወደ እነሱ ሂድ ወይ እነሱ ወደ አንተ ይምጡ። ስለዚህ ይሄ ምስቅልቅሎች ሁለቱም ጋር ያለ ነገር ነው። አይታችኋል። ኢትዮጵያኒስት አይነን ምናምን ብለው ብሔርን እንደ ብሔር እንዴት እንደሚያንቋሹ አይታችኋል። አንድ ኢትዮጵያ ነው የምንፈልገው ደግሞ ይላል። ከዛ አረፍተ ነገር በኋላ አማራ የሚባል ብሔር የለም ይላል። መልሶ ደግሞ ኦሮሞን እንዲህ እንትን ነው ይላል፣ ትግራይን እንትን ነው ይላል። እኛ እኮ የምንፈልገው በአንድ ኢትዮጵያዊነት ነው የሚል ይላል። ይህም ትክክል አይደለም። ይህን ምስቅልቅል ቢያንስ እዛ የዛች ሀገር ነዋሪ ወይ ፖለቲከኞች ካላስተካከል ነው የሚመጣው ትውልድ አገር የሚኖሩ አይመስለኝም። አገር የሚኖሩ አይመስለኝም። እና እሱ የሚታሰብበት ለማለት ያለው ዶክተር ታሜ ወደ አንተ ልምጣ። አይደለም እኛ ግመሎቻችን እንኳን የኢትዮጵያን ባንዲራ ያውቃሉ ያለው የአፋር ተወላጅ ነች እንደዛረችን እና ብሔርተኝነትና ፖንቴን ያለው አፋሮች ያ አሊሚራ ነው ያለው። አሊሚራ ነው ያለው። እና በጣም አሁን እነዚህ ሰዎች በዘመናችን ተማረን ከሚሉ ፕሮፌሰሮች እና ብዙ አርቲክል ካሳተሙ ሰዎች ተርታ አይደሉም። ግን የሚገርም ነገር ያ ሳይንሱ ገብቷቸዋል። እኔ ሀዲያ ሲሆን ሀዲያ ኢዝ ኤ ሳብሴት ኦፍ ኢትዮጵያ ነው። ስለዚህ ኢትዮጵያን ለመድረስ ከሆነ እየሄድኩ ያለሁት አይጋጩም። አሁን ችግሩ እኮ የራሱን አጥር ሰርቶ መቀመጡ ነው። ግን አንድ ነገር ልንገርህ፣ አሁን ያለውን መንግስት ማስቆም የምትችለው ማስቆም ስል አደጋውን ነው፣ እሱ የሚያደርሰውን አደጋ ጥቅሙን እንዳይመስል ማስቆም የምትችለው ወደ ኋላ ሄደህ ስትደራጅ ብቻ እንደሆነ ይገበኛል። ምክንያቱም ኢትዮጵያንስት ወይም እኔ ኢትዮጵያን ነው ቅድሚያ የሚያመጣው፣ ግን በኢትዮጵያ ውስጥ ብሔሬና ያለው አሁን እየተለመደ የመጣው ደግሞ ኢትዮጵያን ነው ወደፊት የሚያመጣው ስትል የራሲ ነገር እንደሌለ ተደርጎ ይወሰዳል። እንደዛ አይደለም። በቂ ስራ መስራት ይቻላል። ግን አሁን ያለውን አደጋን መቋቋም የሚችለው ወደ ኋላ ስትል ብቻ ነው። ምክንያቱም ለይቶ ነው እየመታ ያለው። ለይቶ ከመታ ለይተ መደራጃት አለብህ። ግን ግብሄ ነው አሁን እንዲህ ነው የሚወስነው። የት ልትሄድ ነው ነው ጥያቄው። የምትደራጀው የተሻለቿን ኢትዮጵያን ለማምጣት ከሆነ ኢትዮጵያኒስት የሚለው ቡድን ቀድሞውኑ እዛ ተራራ ላይ ስላለ እጅ ለእጅ መያዝ አለብህ። ኢትዮጵያኒስትን መቃወም የለብህም። ግን ኢትዮጵያኒስቱ ምንም ስራ አልሰራም፣ ይገበኛል። ምክንያቱም ቢደራጁ ቢያወጡ፣ በነገራችን ላይ ኢትዮጵያኒስት የምትለውን እኮ የሚጠላ ኃይል ነው ብዙ ጊዜ ወደፊት የሚመጣ። ኢትዮጵያኒስቱ አሁን ይባላል። ኢትዮጵያኒስቱ የሚባለው ኃይል የትኛው ነው? የትኛው? በጣም ጥሩ ጥያቄ ነው። ኢትዮጵያኒስት የሚባለው ማን እንደሆነ ታውቃለህ? ማን እንደሆነ ታውቃለህ? እኔን ጥረኛ አንደኛ። ለምንድን ነው ኢትዮጵያኒስት ተባልከው በለኝ። በኢትዮጵያ ውስጥ የብሔሮች እኩልነት እንዲመጣ የሚሰራ ሰው ነው። የኔ የሀዲያ መደራጃት ለጉራጌ ስጋት እንዳይሆን ከሰራው ለጉራጌም ለአማራም ለሌሎችም እንዲሆኑ ነው የሚሰራ ከሆነ የኢትዮጵያን አንድነት ነው እየሰራ ያለሁት ማለት ነው። ነገር ግን ኢትዮጵያን ለይቼ ሊወጣ ነው ከኢትዮጵያ የተለየ አቋም አለኝ የሚል ብሔርተኛ ከሆነ አደጋ አለው። ነገር ግን ትኩረታችን በሙሉ ጠንካራ ኢትዮጵያን ለሁሉም ብሔር ብሔረሰቦች የምትሆን ኢትዮጵያን ለማምጣት ከሆነ ያ ሰውዬ ኢትዮጵያኒስት ነው። ግን አዲስ ሴም ታይም ብሔርተኛ። ዶክተር ሶሪ አሁን እኮ የገባንበት ችግር በገጠር ግብርና እምቢ ያለው ሁሉ ይመጣና ፖለቲካ ውስጥ ይገባና ኢትዮጵያዊነትን መሳደብ ጥሩ ብሔርተኛ የሚያሰኘው ይመስለዋል። ዘንድ አንተ ኢትዮጵያኒስት ያለ ብለህ ኢትዮጵያኒስት ወይም ደግሞ ኢትዮጵያን እንደ ሀገር ይሳደባል። በቃ ዘንድ በሱ እይታ ምንድነው ወይም በደጋፊዎቹ እይታ ኢትዮጵያን ከተሳደብክ ወይ ኢትዮጵያኒስት ነህ ካልክ ጥሩ ብሔርተኛ ነው። ኢትዮጵያኒስት የሚባሉት ኃይሎች ጋርም ደግሞ ስመጣ እነዚህ ከተሜ የሚጫወቱት ይሆኑ አሮ ነው የትኞቹ እንደሆነ አላውቅም። ኢትዮጵያኒስት የምትሏቸው መሬታቸው የቱ ጋር ነው? ስንት ናቸው? አድራሻቸው የት ነው? አላውቅም። ግን አብዛኞቹ ኢትዮጵያኒስት ኃይል የምትላቸው በብሔር የተደራጁ ወይም ደግሞ የቡድን እሳቤን የሚያራምዱ ኃይሎችን ይሳደባሉ። አሁን መለየት ያለበት አይመስለኝም። ይሄ ጎራ መለየት የለበትም ወይ ነው? ትክክል አይደል? አሁን ብዙዎቹን we can correct everybody ግን አንድ እውነት አለ። አንድ ሰው ኢትዮጵያን ወደፊት እንድትመጣ የኢትዮጵያ ሕዝቦች አብሮ እንዲኖሩና እንዲቻቻሉ ይፈልጋሉ የሚል ከሆነ ብሔርተኛን አይሳደብም። ምክንያቱም ያ ብሔርተኛ ለምንድን ነው ብሔርተኛ የሆነው ብለህ ጠይቅ። አሁን እዚህ ብን የሚያወሩ ሰዎች እኮ ብሔርተኛ የሆኑ ተገዶ ነው። there is no any other way። በቃ አሁን ከዚህ ውስጥ ሊወጡ የሚችሉት ብሔርተኛ ሆኖ ከተደራጁ ብቻ ነው። ማን ያስገድዳቸው? አሰራሩ፣ ስርዓቱም ብሔርተኛ ነው። ስርዓቱን ብሔርተኛ ነው። አትሊስት ስለዚህ ብሔርተኛ አፓራተስ ውስጥ ነው ያለው።
አንድ ነገር እንግዲህ አሁን የኛው ስርዓት ብሔርተኛ አይደለም የሚሉ ሰዎች አሉ። በምን ማይቀፍ ውስጥ ነው እየሰራ ያለው? ብሔርተኛ በቀረጸው ህገ መንግስት፣ ከህገ መንግስቱ ያለፈ ደግሞ በጣም ብሔርተኞች ናቸው። ስለዚህ ጥቃቱም በብሔር ለይቶ ስለሆነ በብሔር ስትደራጅ ትመክታለህ። ግን የምትመክተው ጎል የት ለማየት ነው? ለሁሉም አሁን ለምትዋጋው አካል የተሻለች ኢትዮጵያ ኢቨን ለብልጽግና ራሱ ተስፋ ያለው ኢትዮጵያ እንዲሆን ለመስራት ከሆነ ይጉድ። ነገር ግን አጠፋዋለሁ እኔም የሱን ይከተላል። ህዋቶች እኮ ስራ ላይ በነበሩበት ጊዜ በተለይ ኢህአዴግ አንድ አይነት አካባቢ ሞላ ጫና ፈጠረብን አይደል ጥያቄው ነበረው። አሁን የመጣው መንግስት ደግሞ ኤግዛክትሊ ህዋትን ነው ይቻልተኝ ወይ ሰጣችሁ አሁን ፋሚሊ ውይይት እናደርጋለን ትንሽ ደቂቃ። ይሄ ነው በቃ ያለነው በቃ ከተሳሳትኩኝ እንተራረማለን። እኔ እስከሚገባኝ ሁለት አይነት ብሔርተኝነት አለ፣ ሁሉም ሰው መረዳት ያለበት። አንደኛ ኢትዮጵያዊ ብሔርተኝነት አለ። ኢትዮጵያዊ ብሔርተኝነት ከግሩፕ ራይት ይልቅ ኢንዲቪጁዋል ራይት መቀንቀን አለበት፣ ወይም ከቡድን መብት ይልቅ የግለሰቦች መብት መከበር አለበት የሚሉ ኃይሎች ናቸው። ለምሳሌ እኔ የምጠይቀኝ አይ ዶንት ኬር ስለ ብሔሬ፣ እኔ ግለሰባዊ ነኝ። ቴዲ ማናገር ትፈልጋለህ? በግል አናግረኝ፣ ጥያቄ መልስልኝ። እንደ ሰው እዛች ሀገር ላይ ስኖር የግል ጥያቄ አለ። የኔን የግል ጥያቄ እኔ የምናገረው ቋንቋ ስለተናገረ ብቻ ከበደ አየለ ለማ ብለህ በግሩፕ አስረኸኝ ጥያቄያችሁ ተመልሷል፣ መብታችሁ ተከብሯል አትበለኝ። የኔ ጥያቄ ሌላ ነው፣ የከበደ ሌላ ነው ብዬ ነው ማምነው። እዛች ሀገሬ ላይ የቴዲን መብት አክብርልኝ ይላሉ። ሌሎች ደግሞ የለም ዩናይትድ አማራም ሞሼም ታሜም ቴዲም አንድ ላይ ታስረን መብታችሁ ተከብሯል ይባላል። አንድ ተወካይ አለን ስለ መብታችን የሚከራከር የሚያነሳሳን የሚኮረኩረን፣ ጥያቄያችን የሚመለሰው የሱ ጥያቄ ሲመለስ ነው። አመልማለጉም የሚያስጨፍር እሱ ነው። ኦኬ፣ እነዚህ ንዑስ ብሔርተኞች ናቸው፣ ከኢትዮጵያ ብሔርተኝነት ወርዶ ያሉት ማለት ነው። አሁን አስቸጋሪ የሆነው ሁላችንም አንድ ያልተረዳ ነው። ንዑስ ብሔርተኞች ማለት አማራ፣ ኦሮሞ፣ ትግራይ፣ ሌሎች ብሔር ብሔረሰቦች ከኢትዮጵያዊ ብሔርተኝኖች ዝቅ ያለው ማለት ነው። አንዳቸው ከአንዳቸው ጋር ይጋጫሉ፣ አይቀባበሉም። ሚቹዋሊ ኤክስክሉሲቭ ናቸው። የኦሮሞ ብሔርተኝነት ለመገንባት የሚሄድበት መንገድ ከአማራው ብሔርተኝነት ጋር ይጋጫል። የትግራዩ ብሔርተኝነት ከአማራው ጋር ይጋጫል። የከምባታው ከሀዲያ ጋር ይጋጫል። በዚህ መሃል ንዑስ ብሔርተኞች እርስ በርሳቸው የሚያደርጉት መፋተግ ሀገራዊ ብሔርተኝነት ወይም ደግሞ በዜጎች ወይም በህዝቦች መካከል ወጥ የሆነ ሀገራዊ መግባባት እንዳይመጣ እንቅፋት ሆነብን። ይሄን ፈታተን እንየውና እንዴት ነው ሊታረቅ የሚችለው? ቴዲ የአማራ ብሔርተኛ የሚሄድበት መንገድ ከትግራይ ብሔርተኛ ጋር ይጋጫል፣ ትክክል ነው። የትግራይ ብሔርተኛ የሚሰራበት መንገድ ከአፋር ብሔርተኛ ጋር ይጋጫል፣ ትክክል ነው በተወሰነ ልክ። ለምን አገሪቷ የተሰራችው በዛ መንገድ አልነበረም? ለምንድን ነው ያ ብሔርተኛ ስዊዘርላንድ የማይጣሉት? መጀመሪያ ስዊዘርላንድ ጀርመን ሆኖ ፈረንሳይ ሆኖ ኦሮማን ሆኖ ነው የመጡት አገርን ለመመስረት። እኛ የተሰራነው መጀመሪያ በአዳዊ ስርዓት ውስጥ ነው። ህዝቦች ተቀላቅሎ ተበተኑ። የኔ የምትለው መሬት የለም ኢትዮጵያ ውስጥ። አየህ፣ የኔ የምትለው መሬት በሌለበት ቦታ ላይ ያንተ መሬት አለ ተብሎ መጣ። ስለዚህ እርስ በራሱ የሚጋጭ ፖሊሲ ውስጥ ገባን። ለዛ ነው አንዱ ብሔርተኛ ከሌላኛው ብሔርተኛ ጋር የሚጋጨው እንጂ ኢትዮጵያ የዛሬ 100 ዓመት በብሔሮች ጥርቅም ውጤት ተሰርታ ቢሆን ኖሮ ሁሉም ድንበር ቢኖረው ኖሮ አንዱ ወደ ሌላኛው ሲሄድ የዛን አካባቢ ባይል ተቀብሎ ቢኖር ኖሮ ችግር አልነበረም። 100 ዓመት የመጣይበትን መንገድ እኮ በአንድ ማታ አዋጅ ነው የቀየሩት። ስለዚህ አሁን ብሔርተኞች እርስ በራሳቸው ቢጋጩ መገረም የለብኝ። መገረም የነበረብኝ ግን 100 ዓመት የለፋይበትን ነገር ግን በአንድ ጊዜ በመቀስ ቆርጠ አስተካክላለሁ ብለህ ኢብድ ስትሆን ብቻ ነው። አንዱ እሱ ነው። ለምን የምንጋጭበት መንገድ ነው። አሁን ደግሞ ከዛም የከፋው ምንድን ነው? ልክ ብዙ ጊዜ ግልጽ የሚሆነው ምሳሌ እሱ ስለሆነ አንስቴዥያ ሆስፒታል ስትገባ ሰርጀሪ ለማድረግ አንስቴዥያ ይወጋሉ አይደል? ሲቆርጡ እኮ እንዳያሜ ነው። 100 ዓመት የመጠንበትን መንገድ አንስቴዥያ ሳያወጉ እያስጨዋሙ እየቀየሩ ያሉት። ከዚህ በላይ ምን ትፈልጋለህ? ይሄ እኮ ጫካ ብቻ አይደለም። ታንቆ የሚሞቱ ሰዎች እኮ አዲስ አበባ ውስጥ ታንቆ የሚሞቱ ሰዎች አሉ ኢትዮጵያ ውስጥ። ለምን አሁን ያንን ለመገልበጥ የምትሄድበት መንገድ ኢስ ኢንሁማን።
በአንዳንድ ለአእምሮ እንኳን ይከብዳል የሚያደርጉት ነገር። ስለዚህ ብሔርተኞች የሆኑት አሁን አታድርግብኝ የሚልና አደርጋለሁ የሚል ነው እየተጋጨ ያለው። ስለዚህ ይህንን የሚገፋ ኃይልን ነው ጤናማ ነው ወይ ምንድነው እየሆነ ያለው ማለት አለብኝ እንጂ በዚህ መንገድ እንዴት ተደርገ ነው አንድ ያዝልኝ። ሁለተኛ ኢንዲቪጁዋል መብትና የቡድን መብት ብለኛል። ሁለቱም አይጋጩም። በነገራችን ላይ ኢትዮጵያኒስቱ ኢንዲቪጁዋል መብት ነው፣ ብሔርተኛ ግሩፕ መብት ነው የሚባል የለም። ሁለቱም የሚነጣጠሉ አይደሉም። ባላንሱን ግን መጠበቅ አለብን። አሁን ኢትዮጵያ ውስጥ የታጣው ባላንስ ነው። ኦኬ ታዲያ ኢትዮጵያኒስት የምትለው ታዲያ ምንድን ነው የሚያራምዱት? እነሱንም ጠይቃቸው። እኔ የራሴን ነው እያወራ ያለሁት። ይኸውልህ ባላንሱ የሳተው ስማኝ፣ አሁን ኮንሴፕቱን ሰዎች ይረዱ። ኮንሴፕቱ የጠፋው አሁን ባለፈው 32 ዓመት የመጠነው መንገድ ኮሌክቲቭ መብቱን ለክልል ሰጠ ህገ መንግስቱ፣ ኢንዲቪጁዋል መብቱን ለፌዴራል መንግስት ቀጥታ አልሰጠም። ዩኒቨርሳል ራይት በመሆኑ ከአንቀጽ 13 እስከ 39 ያለው ምንም ማንም ኃላፊነት አይወስድም፣ ዩኒቨርሳል መብት ተደርጎ ነው የተጻፈው። ያ ማለት ፌዴራል መንግስት ያስፈጽማል ማለት ነው። ግሩፕ መብቶቹን ግን ለክልልና ለአካባቢ አስተዳደሮች ተሰጡ። ለአካባቢ አስተዳደሮች ሲሰጥ ሌሎች እዛ ውስጥ ሌሎች ኢንዲቪጁዋሎች እንደሚኖሩ ሙሉ በሙሉ ተኪዶ ነው የተካሄደው። ለምን 100 ዓመት የመጠንበትን መንገድ ኪዶ ቁጭ አሉ። ያ ከሆነ የቅድሙን አይነት አንስቴዣ ሳቶ ጋር ሰርጀሪ ስትገባ ሰው ይጮዋል። ይሄ አደጋ ነው የተፈጠረው። ስለዚህ ለግሩፕ ክልልን የግሩፕ መብትን አስተዳደር የራስን ቋንቋ፣ የራስን ባህል፣ የራስን ታሪክ ቀጥል ስትል እዛ ታሪክ ውስጥ የሌሉ ሶሻል ዳይናሚክ የፈጠራቸው ኢኮኖሚክ ኢሚግራንት ኢትዮጵያ 100 ዓመት በመጣችበት መንገድ የተስፋፋ ህዝብ አለ። ለዚህ ህዝብ አንድም ፖሊሲ ሳይቀርጹ ጠቅልሎ አንተ ታወጣበት አሉ። ሊወጣ ሲሄድ ኢጎ አለ፣ ትርክቱ አለ፣ መጡብን አለ፣ ብዙ ነገር አለ። እዛ ውስጥ ደግሞ መጨፍለቅ ጀመሩ። አየህ። ስለዚህ ቡድን መብትን ከኢንዲቪጁዋል መብት ጋር ባላንስ አላረጉትም። ይሄ ትልቅ አደጋ ነው የፈጠረው። ስለዚህ አሁን ኢትዮጵያኒስት የምንል ሰዎች እኔ ብሔርተኛ ነኝ፣ ኢትዮጵያኒስትም ነኝ። የኔ ብሔር ጉዳይ ግን ከኢትዮጵያ የተነጠለ አይደለም። የኢትዮጵያ ጉዳይ ሚጸና ከሆነ እኔን በሀዲያነቴ አሁን እኩል የመልማት መብቴን የነጠቀውን መንግስትን ነው እየተቃወምኩ ያለሁት። ምን ማለት ነው? አት ሴም ታይም የሀዲያ መብት እንዲጠበቅ እየታገልኩ ነኝ። ኢትዮጵያ ደግሞ እንደ ሀገር እንድትቀጥል እየታገልኩ ነኝ። የኔ አይነት ህዝቦች አሉ የተገፉ፣ በብሔራቸው ምክንያት የተመቱ፣ የተገደሉ። እነዚህ ሰዎች ብሔራቸው ወደፊት እንዲመጣና ከሌሎች ወንድሞች ጋር አብረው እንዲሰሩ እየሰሩ ከሆነ ኢትዮጵያዊነትን እየተቃወሙ አይደለም። ነገር ግን ከኢትዮጵያ ሊነጠል ነኝ እኔ አልፈልግም እያል ከሆነ ያንን ብሔርተኛ ነው መዋጋት አለብን እንጂ ጤናማ ብሔርተኛ የኔ ብሔር ከጎረቤት ብሔር ጋር አብሮ ይስራ። አሁን ግን ግፍ ደርሶብኛል፣ ይሄ ሀገር እንደ ሀገር እንዲቀጥል የኔም የግሩፕ መብት ይጠበቅልኝ፣ የሌሎችን መብት ይጠበቅ ብሎ የሚሄድ ሰው ላይ እንመጣለን። አንድ ጥያቄ ተጣጣቸዋለሁ። በተደጋጋሚ ስንሰማው ብሔርተኞቹ የሚያታሉን አንድ ንግግር አለ። አብዛኛውን ብሔርተኛ ብታይ ሁሉም ኦልሞስት ሁሉም አሁን አንዳንዱ ጋር እዚህ ጋር ብታይ ደና እስከዛሬ ዝም ብለው ወይ ደና ምናምን ሊል ይችላል። ተበድለናል፣ 150 ዓመት ታሪክ አለ፣ 250 ዓመት በደላለን ይላል። ኦኬ ለምሳሌ ኤክስ እና ዋይ የተባሉ ብሔሮች ኢትዮጵያ ውስጥ አሉ። የዋይ ኦፒኒየን ሊደር ይመጣና የ150 ዓመት ጭቆና አለብን ይላል፣ ወይም ደግሞ ተበድለናል ይላል። የኛ ጥያቄያችን አልተመለሰም ይላል። ጥያቄያችን አልተመለሰም ሲል አክቹአሊ ህዝቡ ጋር ወርዶ መጠይቅ በትኖ የህዝቡን ጥያቄ አይቶ ገጠር ውስጥ ወርዶ አጥንቶ አዎ ትክክለኛው የገጠሩ ማህበረሰብ ጥያቄ ይሄ ነው የሚለውን ሰብስቦ ይዞ መጥቶ ነው ወይስ የኤሊት ቲዮሪ ነው እያራመድን ያለ ነው? እናንተ እንደምትሉት የሶሻሊስት ማርክሲስት ቲዮሪ አሁን እናንተ እንደምትሉት ገበሬው ያውቀዋል? የገበሬው ጥያቄ ምንድን ነው? መሬት ይፈልጋል፣ ማዳበሪያ ይፈልጋል። ከቻልክ ሜካናይዝድ የሆነ እርሻ ውስጥ ታስገባዋለህ፣ ትምህርት ቤት ትገነባለታለህ፣ ቦኖዋ ታስገባለታለህ። ከተቻለ ከሚናገረው ቋንቋ ተጨማሪ ቋንቋ ታስተምረዋለህ። መሬት ላይ ያለው ትክክለኛ የገጠሩ ህዝብ የምናራምደው የገጠር ፖለቲካ ነው ካል አብዛኛው የገጠር ባህሪ ይሄ አይደለም ወይ? ካልሆነ የኤሊት ቲዮሪ አይደለም ወይ? ቋት ምሰማው ሌላ ነው፣ ከሰዓት ምሰማው ሌላ ነው። ትርክት ሁሉም ከኪሱ እያወጣ አይደለም ወይ የሚታገለው? ይሄንስ እንዴት ነው የምታዩት? ሁለተኛ ደግሞ የግለሰብ መብት መቀንቀን አለበት የሚሉ ኃይሎች ጠዋት የግለሰብ መብት ይቀነቀናል ትላለህ፣ ማታ ደግሞ ብሔር ውስጥ ትገባለህ። አንተም ውዥንብር ውስጥ ገብተህ ህዝቡንም ውዥንብር ውስጥ ነው የምትከተው።
መርህ ምንድነው? ኦኬ የግለሰብ መብት የሚቀንቀን ማለት መብት ነው። ብሔርም እኮ አለ እኮ ቤተሰብ የወጣበት ቤተሰብ እኮ አለ። ዝም ብለህ ወይ ከአየር ላይ ወጣ ምናምን አይደለም። ለምሳሌ እኔ አሁን ብሔር የለኝም ስል እኮ እናት አባት ቤተሰብ ወንድም እህት እኮ አለ። ዝም ብዬ ወይ ከንትን ይወረድኩኝ አይደለም። ለዚህ ውይይት ልበልህ እንጂ ብሔር አለ። ወደ ፖለቲካ ሐሳቤ ግን ስትመጣ ፖለቲካ ሐሳብ ነው መሆን ያለበት የሚል እምነት አለ። ይሄን ነገር እንዴት ነው የምታዩት እናንተ? መስመር ሊበጅለት የሚገባው እንደ እስቲ ዋናው እኮ ፊሽካ የያዘው አካል ሊጨርስና ሊወጣ ሊጨርስ ይችን መልስልኝ። ለኔ ቴዲ ባነሳው ላይ ትንሽ ብሪፍ የራሴን ሀሳብ ላይ ጨምሬ መልስልኝ። ጥያቄ ከምትጠያየቁ እራሳችሁ ሀሳባችሁን እየሰጣችሁ ሂዱበት እንዳንቆይ። በዶክተር ታሜ ላይ ስለገባሁ መሀል ላይ አልገባም። ለዶክተር ታሜ 2 ደቂቃ ልስጠውና ከዛ ወደ ዩናይትድ አማራ ሞሼ መጨረሻው መዝጊያውን የት ነበር ታደርግና እንለያያለን። በትዕግስት ያጠብቁ። 2 ደቂቃ ብቻ ነው ያለ ዶክተር። እሺ አሁን እኔ መፍትሄዎቹን ላወራ። አንደኛ ፊሽካ የያዘው አካል ነው አሁን ይህንን ሁሉ እየወሰነ ያለው። እኔ እናንተ ብሔርተኛ መሆን ፈልገን አይደለም። ፊሽካ የያዘው አካል የሚወስደን መንገድ ነው ብሔርተኛ እያደረገን ያለው። ቅድም ሮል ሞዴል ነው ብያለሁ፣ መሪና ፓርቲ። ይሄ አካል አሁን የምናየውን ስጋት በህዝቦች ላይ እየደረሰ ያለውን ጥቃት ሪኮግኒሽን ቢሰጥና ለማስተካከል ቁርጠኛ ቢሆን ብዙ ኢትዮጵያውያን ወደ ብሔር አይሄዱም ነበር። ጥቃቱ ግን በብሔር ከሆነ ፊሽካ የያዘው አካል ደግሞ ለዚህ ቁርጠኛ ሆኖ ኮንሲስተንትሊ የሚሰራ ከሆነ you have no option። በዚህ ምንም ጥያቄ የለኝም። ብሔርተኛ ከመሆን ሌላ አማራጭ የለም። ምክንያቱም የሚመጣውን ኃይል ማስቆም የሚችለው በዚህ መንገድ ብቻ ነው። ከዛ ውጪ ማንም ሰው ሄዶ ወደ ብሔሩ የሚለጠፍ ሰው የለም። ፊሽካውን የያዘው አካል ቁልፍ ሚና እየተጫወታ ነው። በዚህ ሰው ብሔርተኛ እንዲሆን፣ አሸባሪ እንዲሆን፣ አገሩን እንዲጠላ፣ አገሩን እንዲወድ ትልቁ መሳሪያ ስልጣን ላይ ያለው አካል ነው። ምክንያቱም ፖሊሲ መቀየር ይችላል፣ ህዝብን ማስተባበር ይችላል፣ ማሳመን ይችላል፣ ናሬቲቭን መስራት ይችላል። ሁሉ ነገር በእጁ። ስለዚህ ቆይ ኪፋትን ለመስራት በዚህ ልክ ናሬቲቭ ከሰሩ መልካምን ሊሰሩ ቢሄዱ ምን ያክል ሊሰሩ እንደሚችሉ አስባል። በኢትዮጵያ ታሪክ አሁን ባለችው ኢትዮጵያ የብሔር ፖለቲካን ትርክት ትቀይራለሁ ከምትል ግመልን በመርፌ ለማስገባት ብትሞክር ይሻላል። ቬሪ ዲፊካልት። እንዲሁ ዝም ብለህ ነገም ስልጣን ላይ ስትወጣ ስር የሰደደ ነገር ነው። ህዝብ ያስተባብሩባል። ለምሳሌ በብሔር ስም የተደራጁ ክልሎችን አፈርሳለሁ፣ በጂኦግራፊ አዋቅራለሁ ብትል አገሪቷ በአንድ እግር ነው የምትቆመው። በነገር ላይ ማን አዋቅር አለ? ኦፒኒየን ሊደሮች አሉ። እነዚህ ይኸውልህ 27 ዓመት ትርክ ሰርተህ መጀመሪያ ላይ ብትል ኦኬ፣ መጀመሪያ ላይ ከተነሳበት ከሄድክ ኦኬ። ያኔ መለስ ዜናዊ የአዲስ አበባ ዩኒቨርሲቲ 6 ኪሎ ምሁራን በነገሯቸው ሰዓት ኳሷ እግሮት ስር ናት፣ ወደ ቀኝም ወደ ግራም ለመለጋት የሚችሉት እርስዎ ነው አደራ በተባሉ ሰዓት ቢሆን ኦኬ። ያኔ በደርግ ሰዓት ጃንሆይ ከስልጣን ከተወገዱ በኋላ ደርግ ከ3ኛ ክፍለ ጦር የመጡ ሰዎች ለነ ኢሃፓ፣ ለነ መኢሶን፣ ለነ ሻቢያ የኤርትራን ጥያቄ በአግባቡ መልሶ ቢሆን ኖሮ እንዳሉትም ጃንሆይን ካስወገድን በኋላ ወደ ካምፓችን እንመለሳለን ብለው ፖለቲካው ለፖለቲከኞች ለቀው ወደ ካምፓቸው ቢመለሱና ምህዳሩን ቢያሰፉላቸው ኖሮ የኔ ትንታኔ ያንን ነው የሚያሳየው። የኢትዮጵያ ፖለቲካ ወገቡ የተሰበረው ጃንሆይ ከስልጣን ከወረዱ በኋላ ነው ብዬ ነው የማስበው። ከዛ በኋላ ደርግ አላስተካከለም። ደርግን ለመጣል ወደ ገጠር የገቡ የፖለቲካ ፓርቲዎች ተፈጠሩ። ህዝብን ታግሎ ለማታገል በሚል ቲፒኤልኤፎች ወደ ትግራይ ገቡ፣ ኢዲዩ ወደ ዋግምራ ገባ፣ ኦነግ ተመሰረተ፣ ሻቢያ ተመሰረተ። ህዝብ ለማስተባበር ሲል ወደ ገጠር ገቡ። ትርክት ይዘው ማለት ነው። ሁሉም አማራ ገዢ መደብ በድሎናል፣ ጨቁኖናል የሚል የመታገያ አጀንዳ ይዘው ወደ ገጠር ገቡ። ከዛ በኋላ አሸናፊ ሆኖ ሲመጡ በዛው ነው የቀጠሉት። በዛው ሲቀጥሉ ግን እነመለስ ዜናዊ ኦኬ እኛ ደርግን ለመጣል የሐሰት ትርክት ፈጥረን ወደ ድል በቅተናል፣ አሁን ግን ፖለቲካችን በሐሳብ ላይ የተመሰረተ መሆን ያለበት ብለው ቢያስተካክሉት ኖሮ ዛሬ እንደዚህ የጣመመ ነገር ላይ ባልቀረበን ነበር። ያን ወርቃማ ድል ብዬ ነው ማስበው። አንዴ ቃለችን አንዴ ቃል ደርግ በመጣበት በሳምንት ውስጥ ከሆነ ቲፒኤልኤፍ ጫካ የገባው ደርግ ምን ፖሊሲ በእጃቸው እንዳለ ራሱ ያውቁ አይመስለኝም። ቀጥል። ኢህአዴግ መጣ። ደርግ ያንን እድል አጥፍተዋል። ኢህአዴግ መጣና ይህንን ህገ መንግስት ጽፎ መጣ።
ብሔሮችን እሱ በመረጠው መንገድ ክልል አደረጋቸው። ክልል አድርጓቸው በክልሉ ስለሚኖሩ ህዝቦች ምንም ነገር ሳይል አለፈ። የዛሬን መንግስትን አመጣ። የዛሬ መንግስት ባለፈው 6 ዓመት መጣና ኢትዮጵያ ባለፈው 26 ዓመትና ባለፈው 50 ዓመት ያለፈችበት መንገድ እኮ ይሄ ነው ተብሎ በቃል በጽሁፍ በቀለም ሁሉ ተነገረ። ይሻላል። የእነሱን ጥያቄ እንዳለ አስቀምጦ ቦቲውን ቀይሮ እርሻ ሜዳ ገባ። ስለዚህ ለዛ ነው ኢትዮጵያ ውስጥ ዙሪያ ያሉ ጠላቶች ታሪካዊ ጠላት አትበሉ። ይቺ ነገር ከግራ ወደ ቀኝ ወይ ከቀኝ ወደ ግራ የወሰዱ ልጆቿ ናቸው። ልጆቿ የመረጡት መንገድ ነው እየሄደን ያለ ነው። ብንሞትም እነሱ የመረጡት ነው። ብንፈናቀል ልጆቿ ናቸው። ስለዚህ መጠየቅ ያለባቸው ታሪካዊ ጠላቶቿም ይቺ ነገር የመሩ ሰዎች ናቸው ነው የሚል። ኦኬ፣ በዚህ ጉዳይ በሰፊው እናወራለን ዶክተር። ያው በጣም ከዚህ ቀደም በተደጋጋሚ ቀጠሮ ይዘናል። ውስን ሰዎች በዚህ ጉዳይ ላይ እናወራለን የምትሉ ሌላ አጀንዳ ሳይሆን አጀንዳ ይዘን አንድ ቶፒክ አድርገን የብሔር ፖለቲካ መች ተጀመረ፣ አሁን ያለበት ላይ እንዴት ደረሰ፣ ሁላችንም ተዘጋጅተን አንብበን መተን ለአድማጭ ተመልካቹ ቀጥሎ በሚችል ደረጃ ብንወያይ ደስ ይለኛል። ዩናይትድ አማራ፣ እስኪ ወደ አንተ ልምጣ። ታንክ ዩ ጋይስ